ፊልሙ ሲጀምር ደፊ በኃይለኛ ወደሚጨስበት ባር ሲገባ ያሳያል። በባር ውስጥም ወመኔ የሚመስሉ ሰዎች ፖከር በመጫወት ላይ ናቸው። ደፊ በእጁ ላይ አንድ ሳንቲም እንኳን ሳይኖረው ሰዓቱን በማስያዝ ወደ ጨዋታው ከገባ በኋላ ሁሉንም ቁማርተኞች እጥብ አድርጎ ይበላቸዋል። የቡድኑ መሪም በነገሩ ይበሳጭና ከባድ ግጭት ይነሳል። ነገር ግን ደፊ እንደ ቀልድ ይፋለማቸውና በቀላሉ ያሸንፋቸዋል። ይህ ሁሉ ሲሆን በቅርቡ ከእስር ቤት የተፈታው ማክስ ከባሩ ጥግ ሆኖ የዱፊን አስደናቂ የመፋለም ብቃት ተገርሞ እየተመለከተ ነበር። ከግጭቱ በኋላ ደፊ አቅራቢያው ወዳለው ወደ አረጀ ሞቴል ይገባል። ደፊ ቋሚ ቤት የሌለው ሲሆን የሚኖረውም ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሰ ነው። ደፊ ሁሌ የሚያስታውሰው ከባድ ታሪክ ይዞ ነው በሕይወቱ የሚጓዘው። ከብዙ ዓመታት በፊት በልዩ ኃይሎች ውስጥ ከፍተኛ ማዕረግ የነበረው ሲሆን በአፍጋኒስታን የነበረው ተልዕኮ በከፋ ሁኔታ ነበር የተደመደመው። አፍጋኒስታን በነበረው ተልዕኮ ከመላው ቡድን ውስጥ በሕይወት ተርፈው የወጡት ሁለት ወታደሮች አንደኛው ደፊ ሲሆን ሌላኛው ደግሞ ጓደኛው ቦያ ነው። በማግስቱ ጧት ማክስ ደፊ ወዳለበት ሞቴል በማቅናት የትናንትና ማታውን ጸብ እንደተመለከተና በዛም በጣም እንደተገረመ ይነግረዋል። ከዛም በኋላ ማክስ ሌላ የሚነግረው ነገር እንዳለና ምሳም ጋብዞት እንዲያወሩ ይጠይቀዋል። ደፊም ትንሽ ካንገራገረ በኋላ በሐሳቡ ተስማምቶ ምሳ ወደሚበሉበት ሬስቶራንት ከሄዱ በኋላ ምሳቸውን እየበሉ ማክስ ቀጥታ ወደ ጉዳዩ ይገባል። ደፊ ጥሩ የመፋለም ችሎታ ስላለው አብረው ገንዘብ እንዲሰሩ ሐሳብ ያቀርባል። ደፊም በመጀመሪያ ነገሩን ባያምንበትም ትንሽ ቆይቶ ግን ማክስ ባመጣው ሐሳብ ይስማማል። ከዛ በኋላ ማክስ ደፊን ወደ ዶናልድ ወደሚባል የጎዳና ላይ ፍልሚያን ወደሚያዘጋጀው ሰው ከወሰደው በኋላ የመጀመሪያው ፍልሚያ እንዳለቀ ዶናልድ ከሱ ጀግና ተፋላሚ ጋር የሚፋለም ካለ ግብዣ ያቀርባል። ማክስም ደፊን ወደ ፍልሚያው እንዲገባ ይገፋፋዋል። ነገር ግን ደፊ ሐሳቡን ሳይቀበል በመቅረት የፍልሚያውን ቦታ ጥሎ ይሄዳል። በዚህም ጊዜ ፍልሚያውን ለማየት የተሰበሰቡ ሰዎች ደፊን ፈሪ፣ ወራዳ እያሉ ይጠሩት ጀመር። በዚህ ጊዜ ደፊ ሐሳቡን ቀይሮ ወደ ፍልሚያው በመግባት በጥቂት ሰከንዶች ውስጥ ዶናልድ ጀግናዬ ያለውን ተፋላሚ በቀላሉ ያሸንፋል። ማክስም ደፊ ያሸነፈበትን ገንዘብ ከወሰደ በኋላ ወዲያውም የፖሊስ መኪና ድምፅ በአካባቢው ሲሰማ እነ ደፊና በዛ የተሰበሰቡት በሙሉ ይበታተናሉ። ማክስ ደፊን ማረፊያ ስለሌለው ወደ እህቱ ሪቼል ቤት ይወስደዋል። ሪቼል ባሏን ያጣች አንድ ልጅ ያላት ሴት ስትሆን በብዙ ችግር የተከበበች ሴት ናት። ሪቼል እነ ማክስ ወደ ቤት በደረሱበት ሰዓት ከባድ ችግር ከሚፈጥርባት የወንድ ጓደኛዋ ሪክስ ጋር ግጭት ውስጥ ስለገባች ከቤቷ እያባረረችው ነበር። በዚህም ጊዜ ደፊ በተነሳው ግጭት መሃል ገብቶ ሪክስን ይደበድበዋል። በቀጣዩ ቀን ማክስ ፓርከር ከሚባል የማፊያ አለቃ ፊት ይቆማል። ፓርከር ለማክስ ብዙ ዕዳ እንዳለበት በግልጽ ያሳውቀውና በአንድ ሳምንት ውስጥ ዕዳውን ካልከፈለ ዕዳው እንደሚበዛ እየነገረ ያስፈራረዋል። ፓርከር ይህንን ሲለው ማክስም ያለበትን ዕዳ በመፋለም ሪንግ ውስጥ እንዲያወራርድ ይጠይቀዋል። ፓርከርም ይህንን በደስታ ይቀበላል። ፊልሙ ሲቀጥልም ሪቼልና ልጇ ደፊ ቤታቸውን እያጸዳ ያገኙትና በደፊ መልካምነትና ትህትና እጅግ ይገረማሉ። ማታ ላይም ማክስ ወደ ቤት ይመለስና እራት ከበሉም በኋላ ማክስ ሪቼልና ልጇን ለጥቂት ጊዜ እሱና ደፊ ለብቻቸው እንዲያወሩ እንዲተዋቸው ይነግራቸዋል። ከዚያ በኋላ ማክስ የፓርከር የተራዘመ ዕዳ እንዳለበትና ዕዳውን ለመክፈል ድጋሚ ደፊ እንዲፋለምለት ይጠይቀዋል። ደፊም ጥቂት በነገሩ ላይ ካሰበ በኋላ ጥያቄውን ይቀበላል። በመቀጠል ትዕይንቱ ሪክስን ወይም ሪቼል ያባረረችውን ወንድ ጓደኛዋን በድብቅ ከነ ፓርከር ጋር ይሰራ እንደነበረ ያስገነዝበናል። ሐሰተኛው የፖሊስ አለቃ ሊንክስም ወደ ክፍሉ ገብታ ሪክስን ስለሰረቀው ገንዘብ ትጠይቀዋለች። ሪክስም ገንዘቡን በሴት ጓደኛው ቤት እንደደበቀ ከተናገረ በኋላ ሊንክስ ድንገት ሪክስን ተኩሳ ታስወግደዋለች። ከዚያም በኋላ ሊንክስ ወደ ፓርከር ዞራ የሪክስ ጓደኛ የተባለችው ማን እንደሆነች እንዲታወቅና ተፈልጋ እንድትገኝ ትዕዛዝ ታስተላልፋለች። በቀጣዩ ቀን ማታ ማክስ እና ደፊ ወደ ፍልሚያው ሜዳ ይገባሉ።
ሁለት ሴቶችን በሚፋለሙበት ጊዜ ሊንከስ በትኩረት ትመለከታለች። የሴቶቹ ፍልሚያም እንዳለቀ ደፊም ለፍልሚያ ይገባና ተጋጣሚውን በፍጥነት አሸንፎ ገንዘቡን ከወሰደ በኋላ ማክስ እና ዶፊ የፍልሚያውን ቦታ ለቀው ሊሄዱ ሲሉ የማፊያ ቡድኑ መሪ የሆነው ፓርከር ያስቆማቸውና ደፊ ፓርከር ቀኝ እጄ ከሚለው ፎርድ ከተባለው አደገኛ ተፋላሚ ጋር እንደገና እንዲፋለም ያስገድደዋል። ማክስም ፎርድ እጅግ የሚወራለት ተፋላሚ እንደሆነ ስላወቀ የፓርከንን ሐሳብ ይቃወማል። ነገር ግን ፓርከን ደፊ ካሸነፈ ገንዘቡን በ3 እጥፍ እንደሚያሳድግለት ቃል ቢገባለትም ደፊ ግን በ5 እጥፍ እንዲከፍለው ይጠይቅና ፓርከንም ሳያቅማማ በሐሳቡ ተስማምቶ ዳፊና ፎርድ መፋለም ይጀምራሉ። ፍልሚያው እንደተጀመረ ፎርድ ደፊን ይደበድበዋል። ነገር ግን ደፊ በአፍጋኒስታን ያሳለፈው ጊዜ ትውስ ሲለውና በቁጭትና በንዴት ውስጥ ሆኖ ፎርድን እንዳልሆነ አድርጎ ይዘርረዋል። ከፍልሚያው ቦታ ከወጡም በኋላ ማክስ እና ደፊ ወደ ቤት ይመለሱና በፍልሚያው ባገኙት ገንዘብ ምክንያት ከደስታቸው ብዛት ሲሳሳቁ ያመሻሉ። በቀጣዩ ቀን ፓርከር ሪቼል የተባለችውን የሪክስን ጓደኛ እንዳገኟት ለሊንከስ ይነግሯታል። ሊንከስም ግብረ አበሮቿን ይዛ ወደ እነ ሪቼል ቤት በመምጣት ስለ ራሷ ስለገደለችው ሪክስና ስለ ገንዘቡ ትጠይቃታለች። ሪቼልም ሪክስን እንዳላየችው ትነግራታለች። ከሊንክስ ጋር የመጡት አስመሳይ የፖሊስ ግብረ አበሮቿ የሪቼልን ቤት እንዳለ ይፈትሻሉ። ምንም አለመገኘቱን ሲያዩም ሊንከስ ሪቼልን በአንድ ሳምንት ውስጥ ገንዘቡን ካላገኘች እሷና ልጇ የከፋ ችግር ውስጥ እንደሚገቡ በመንገድ ታስፈራራታለች። በዛ ቀን ማታ ማክስ እና ደፊ ወደ ሪቼል ቤት ሲሄዱ ሪቼል ዛሬ ስለተፈጠረው ነገር ትነግራቸዋለች። ማክስ ሪቼልና ልጇን በቤት እንዲቆዩ ከነገራቸው በኋላ እሱና ደፊ በቀጥታ ወደ ፓርከን ቢሮ ይሄዳሉ። በደረሱም ጊዜ ማክስ እና ደፊ ፓርከርን በእህታቸው ሪቼል ላይ የተደረገው ነገር ምን እንደሆነ ይጠይቁታል። ፓርከን ግን ስለ ነገሩ ምንም እንደማያውቅ በመናገር ከሱ እውቅና ውጭ የሆነ ኦፕሬሽን እንደሆነ ይገልጽላቸዋል። ከዚያም ሪክስ የሰረቀውን ገንዘብ በሪቼል ቤት እንደደበቀ አምኖ እንደነበረ ነገራቸው። ገንዘቡም ካልተመለሰ ሪቼልና ልጇ ሊገደሉ እንደሚችሉ ከነገረው በኋላ ማክስ ዕዳውንም ከፍሎ እንዲጨርስም ያዘዋል። በመኪና ውስጥም እየተጓዙ እያለ ማክስ ስለ ሪክስ ዕዳ እንዴት እንደሚከፍል ግራ ይገባውና ሪቼልና ልጇ በአደጋ ላይ መሆናቸውን በጣም እንዳስጨንቀው ለደፊ ይነግረዋል። ደፊም ነገሮችን ለማስተካከል እንደገና ለመፋለም ዝግጁ መሆኑን ለማክስ ይነግረዋል። ከሰዓታት በኋላ ደፊ ከሪቼል ቤት ውጭ ተቀምጦ የቀድሞውን የጦርነት ትዝታዎች እያሰበ ቆየ። ሪቼልም ወደ ደፊ ቀርባ ለምን እንደማይተኛ ስትጠይቀው ደፊ የሞቱት ጓደኞቹ ፊቱ ድቅን እያሉበት እንደተቸገረ ይነግራታል። ከዛም በኋላ ማክስ ወደ ዶናልድ በመሄድ ለደፊ ትልቅ የፍልሚያ ውድድር እንዲዘጋጅለት ይጠይቀዋል። ይህም ውድድር የሪክስን ዕዳ ሊያስተካክል እንደሚችልና እህቱ ሪቼልም ከማፊያዎቹ ፖሊሶች እጅ የሚያላቅቃት እንደሆነም ጨምሮ ይነግረዋል። ዶናልድም 30% ከሚያገኘው ገንዘብ ላይ እንደሚቀበለውና ውድድሩን እንደሚያዘጋጅለት ይነግረዋል። በማግስቱም ዶናልድ ወደ ፓርከን በመቅረብ ማክስ እና ደፊ እንደገና ለመፋለም እንደሚፈልጉ አሳወቀው። ፓርከንም ከትንሽ ማንገራገር በኋላ ይስማማና ፍልሚያውም በማታ እንዲዘጋጅ ይደረጋል። ሲመሽም ማክስ እና ደፊ ወደ ድብቁ የፍልሚያ ቦታ ደረሱ። ሀብታሞችም ውድድሩን ለመታደም በቦታው ላይ ተገኝተዋል። ፓርከንና ሊንከስ ድሉን እርግጠኛ ነበሩ። ሊንከስም ፓርከንን ውድድሩ የሱ ተፋላሚ ካላሸነፈ የሚከተለው ነገር ከባድ እንደሆነ በመንገር የግድ ማሸነፍ እንዳለበት አስጠነቀቀችው። ፓርከን ግን ስለ ሊንከስ የወንጀል ማስረጃዎች እንዳሉትና እነዚህ ማስረጃዎች ከወጡ እሷና ቡድኗ ገደል እንደሚገቡ እየነገረ አስፈራራት። ሪቼልም በምሽት ቆሻሻ ለመጣል ወደ ቆሻሻ መጣያ ስፍራ ስትሄድ ከገንዳው አጠገብ የተቀበረ የገንዘብ ቦርሳ ታያለች። በኋላ ላይም ልጇ ሪክስ ሪቼል ላይ ሲያደርስባት የነበረውን በደል ለማስቀረት ገንዘቡን ወስዳ ቆሻሻ መጣያ ውስጥ እንደቀበረችው ትረዳለች። ልጇም ለሰራችው ስራ ሪቼልን ይቅርታ ትጠይቃታለች። በፍልሚያው ስፍራ ዶናልድ $5 ሚሊዮን በደፊ ላይ አሲዞ ነበር። ደፊና አንዱ የወሮ በላዎቹ ፖሊስ አባል ሲፋለሙ የነበረው። ደፊም ፖሊሱን በአንድ ያሸንፈዋል። ፖሊሱም እንደተሸነፈ ሲታወቅ እነ ፓርከን ሁካታ በማስነሳት ህዝቡ እንዲበተን ያደርጋሉ። ማክስ እና ደፊም
ከፍልሚያው ስፍራ ወደ ሪቼል ቤት በመመለስ ላይ እያሉ ማክስ ወደ ሪቼል ስልክ በመደወል ወደ እሷ ጋር እየመጡ እንደሆነና ልጇን ይዛ አሁኑኑ ለመሸሽ እንድትዘጋጅ ይነግራታል። ወደ ቤትም በደረሱ ሰዓት በድንገት ወሮ በላዎቹ የፖሊስ ቡድኖች በስፍራው በመድረስ በተኮሱት ጥይት የሪቼል ልጅ ትመታለች። ማክስም በዚህ ጊዜ አምቡላንስ ይጠራና ሪቼልና ልጇ ወደ ሆስፒታል እንዲወሰዱ ያደርጋል። ደፊ ለማክስ መፍትሄ ማግኘት አለብን ብሎ ይነግረዋል። ለመፍትሄያቸውም የሚረዳቸውን የደፊን የቀድሞ ጓደኛ ቦያን ሊያገኙት ይወስናሉ። በዚህ መሃልም ፍልሚያዎችን ሲያዘጋጅ የነበረው ዶናልድ በፓርከን ሰዎች እንዲገደል ይደረጋል። ማክስ እና ደፊ ቦያን ካገኙት በኋላ ቦያን በአፍጋኒስታን ተልዕኮ ጊዜ ደፊ ሕይወቱን አትርፎለት እንደነበር በማስታወስ ውለታውን ለመመለስ ደብቆ የነበረውን መሳሪያዎች ከሰጣቸው በኋላ መሳሪያዎቹን በመያዝ ወደ ፓርከን ጋር ይሄዱና ግርግር ሊፈጥሩ ሲሉ የወሮበላዎቹ ፖሊሶች ቡድን ይደርሱና ከፍተኛ የሆነ ተኩስ በእነ ማክስ ላይ ይከፍታሉ። እነ ማክስም በርትተው ይታኮሳሉ። ሊንከስም አጋጣሚውን በመጠቀም ፓርከንን ትገድለዋለች። ከዛም በኋላ ሊንከስ ደፊን ከመሳሪያ ውጪ ሆኖ ታገኘውና ተኩሳ ልትገድለው ስትል ማክስ ከወደቀበት ሆኖ በመተኮስ ሊንከስን ይሸኛታል። የተኩስ ፍልሚያውም ከተጠናቀቀ በኋላ ቦያ በከፍተኛ ሁኔታ ቆስሎ እንደሚገኝ ያስተውሉና ቦያን ሊረዱት ቢሉም ነገር ግን ቦያ በሕይወት ሊቆይ ሳይችል ይቀርና በደፊ እጅ ላይ እንዳለ ይሞታል። በማግስቱም ማክስ ሪቼልና ልጇን በሆስፒታል ውስጥ አግኝቷቸው ወደ ቤት ከተመለሱ በኋላ አብሬሽ እንድኖር ስለፈቀድሽልኝ አመሰግናለሁ፣ ገንዘቡን በጥንቃቄ ተጠቀሚ፣ ነገሮች ከተረጋጉ በኋላ እንደገና መጥቼ ጋብዝሻለሁ ብሎ የተጻፈውን የደፊን ደብዳቤ እያነበበች ፊልሙ ታሪኩን እዚህ ጋር ይቋጫል።